የአዲስ አበባ ዩኒቨርሲቲ በ6 ኪሎ ቅጥር ግቢ የሚገኘውን የገነተ ልዑል ህንፃ ሊያድስ ነው። ለህንፃው አጠቃላይ እድሳትና ከዛም በኋላ ለሚደረጉ የቁሳቁስ ማሟላት ስራዎች የ4 ሚሊዮን ዩሮ በጀት እንደተያዘ የሚመለከታቸው ኃላፊዎች ለዶይቼ ቬለ ገልጸዋል። ሀና ደምሴ ከአዲስ አበባ ዘገባ አላት። አንጋፋው የአዲስ አበባ ዩኒቨርሲቲ በ6 ኪሎ ቅጥር ግቢ ውስጥ የሚገኘውን የገነተ ልዑል ህንፃ ሊያሳድስ መሆኑን አስታወቀም። ጥንታዊ የገነተ ልዑል ህንፃ እስካሁን ድረስ የኢትዮጵያ ጥናት ተቋም ቤተ መጻሕፍትን፣ የዩኒቨርሲቲው የሴኔት መሰብሰቢያ አዳራሽ፣ የአስተዳደር ቢሮዎችንና የኢትኖግራፊክስ ሙዚየምን በመያዝ የተለያዩ አገልግሎቶችን ሲሰጥ መቆየቱን የገለጸው ዩኒቨርሲቲው አሁን ህንፃው ታሪካዊነቱን በጠበቀ መልኩ ይታደሳል ተብሏል። አጼ ኃይለሥላሴ የገነተ ልዑል ቤተ መንግስታቸውን ለዩኒቨርሲቲው ለትምህርት እንዲያገለግል ያበረከቱት በ1950ዎቹ ነበር። ይኸው የገነተ ልዑል ቤተ መንግስት ወደ ከፍተኛ ትምህርት ተቋምነት ተቀይሮ በመጀመሪያ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ኮሌጅ ከዛም የአዲስ አበባ ዩኒቨርሲቲ ተብሎ ላለፉት በርካታ ዓመታት ለሀገሪቱ የተማረ የሰው ኃይል በማፍራት ትልቅ አስተዋጽኦ አድርጓል። በአዲስ አበባ ዩኒቨርሲቲ የዲጂታላይዜሽንና የመሰረተ ልማት ምክትል ፕሬዚዳንት ዶክተር ወንደሰን ሙሉጌታ ለዶይቼ ቬለ እንደተናገሩት የገነተ ልዑል ቤተ መንግስት በየጊዜው መጠነኛ የሚባሉ እድሳቶች ሲደረጉለት የቆዩ ቢሆንም አሁን ግን በጥናት ላይ የተመሰረተ የተሟላ እድሳት ይደረግለታል ሲሉ ተናግረዋል። ይሄ ስራ ቅርስነት ያላቸው ቦታዎች፣ ህንፃዎች ስለሆኑ እንደ ማንኛውም መደበኛ የግንባታ ስራ መታየት ስለሌለበት በአገሪቷ ውስጥ ቅርስን በማደስ ወይንም በሚታደስበት ወቅት ሙያዊ ድጋፍ ሱፐርቪዥን በማድረግ የሚታወቅ ተቋም እንዲሁም የታወቁትን እኛ ሀገር ያሉትን ሲታደሱ ሙያዊ አገልግሎት የሰጡ ድርጅቶችን በማካተት ነው ጥናቱ የተደረገው። በእድሳት ጥናቱ የኢትዮጵያ ቅርስ ጥበቃ ባለሙያዎች፣ የአዲስ አበባ ዩኒቨርሲቲ የአርኪቴክቸር ምሁራን እንዲሁም ሌሎች የሚመለከታቸው አካላት ተሳትፈውበታል ያሉት ዶክተር ወንደሰን ሙሉጌታ እድሳቱ የገነተ ልዑል ህንፃን ታሪካዊነት በሚያስጠብቅ መንገድ እንደሚከናወን አብራርተዋል። የእድሳት ንድፉን የሰራው አማካሪ ድርጅት መቼ ምን አይነት ግብዓት መጠቀም እንዳለበት የሚገልጽ ዝርዝር ጥናት ማቅረቡን የገለጹት የአዲስ አበባ ዩኒቨርሲቲ የዲጂታላይዜሽንና የመሰረተ ልማት ምክትል ፕሬዚዳንት ዶክተር ወንደሰን ታሪኩን የሚገልጽና የሚያንጸባርቁ በርካታ መረጃዎችም ተሰብስበው በስራው ሂደት ጥቅም ላይ ይውላሉ ብለዋል። እድሳቱ በሚደረግበት ጊዜ በዋነኝነት ድሮ በታወቀው በነበረው ማቴሪያል ነው መደረግ ያለበት እያንዳንዱ ስራ፣ በሮቹም፣ ግድግዳውም፣ ኮርኒሱም፣ መሬቱም። ከዛ በተጨማሪ ግን ህንፃውን ህይወት ለማስቀጠል የሚደረጉ ኢንተርቬንሽኖች ካሉ እነዚህ ነገሮች ቅርስነቱን እንዳይለውጡት ሪቨርሰብል በሆነ ተመጣጣኝ ማቴሪያሎች ሊቀየሩ እንደሚችሉ ባለሙያዎቹ ገልጸውልናል። እድሳቱ በጣሊያን መንግስት ድጋፍ እንደሚከናወን የተናገሩት ኃላፊው ለህንፃው አጠቃላይ እድሳት ከዛም በኋላ ለሚደረጉ የቁሳቁስ ማሟላት ስራዎች 4 ሚሊዮን ዩሮ የሚደርስ በጀት እንደተያዘለት አስታውቀዋል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። አድማጮች፣ የመጨረሻው የዜና መጽሔት ዘገባ ወደ መካከለኛው ምስራቅ ነው የሚወስደን። ዩናይትድ ስቴትስ በየመን ሁቲዎች ላይ ባለፈው ቅዳሜ የጀመረችውን የአየር ጥቃት በዚህ ሳምንትም አጠናክራ ቀጥላለች። ሁቲዎችም ከትናንት በስቲያ በቀይ ባህር የአሜሪካን የጦር መርከብ ላይ ጥቃት ፈጽመናል ሲሉ አስታውቋል። አሜሪካ በበኩሏ ሁቲዎች በመርከብ ላይ የሚያደርሱትን ጥቃት እስካላቆሙ ድረስ የአየር ድብደባዋን እንደምትቀጥል አስጠንቅቃለች። ሂሩት መለሰ። አማጽያኑ የየመን ሁቲዎች የሚቆጣጠሩት አልማሲራ የተባለው የቴሌቪዥን ጣቢያ እንደዘገበው የትናንት በስቲያው ጥቃት የየመን ዋና ከተማ ሰንዓን ጨምሮ በተለይ በአማጽያን ይዞታ ስር ባሉ በሌሎች አካባቢዎችም ላይ ያነጣጠረ ነበረ። የአይን ምስክሮች ለሮይተርስ የዜና ወኪል እንደተናገሩት ዩናይትድ ስቴትስ ከትናንት በስቲያ በየመን ባካሄደችው የአየር ድብደባ ከተጠቁት ውስጥ አልጃራፍ የተባለው ሰና ውስጥ ያለ የከተማዋ አውሮፕላን ማረፊያ አቅራቢያ የሚገኝ ወረዳ ይገኝበታል። የየመን ቴሌቪዥን ጣቢያ እንደዘገበው ከሰና ሌላ ሰሜን የመን የሚገኘው ሰዓዳ የተባለው ከተማ አካባቢና ከሰና በስተደቡብ ምስራቅ የሚገኘው የአል ሳውዲያ ወረዳም የአየር ድብደባ ተካሂዶበታል። የፈረንሳይ ዜና አገልግሎት ካነጋገራቸው የሰና ነዋሪዎች መካከል አሲም ሙታር እንዳሉት እንዲህ አይነት ድብደባ ይፈጸማል ብለው አልጠበቁም ነበረ። ፍንዳታው በፈጠረው ድምፅ በጣም ደንግጠን ነበር። ይህ በእኛ አካባቢ ይደርሳል ብለን አልጠበቅንም። ምክንያቱም አካባቢው በሰላማዊ ሰዎች የተሞላ ሲሆን የማናቸውም ቡድኖች ወታደራዊ ይዞታም ሆነ ጦር ሰፈሮች አይገኙበትም። ቤታችን በቦምብ በመደብደቡ ተገርመናል። እኛም ሴቶች፣ ህፃናትም በድንጋጤ ሸሽተን ወጣን። 7 ሴቶችና 2 ህፃናት ቆስለዋል።
ሌላው የሰና ነዋሪ አኬል አልሳኬፍ እንደተናገሩት ጥቃቱ በርካታ ነዋሪዎች ባሉት ስፍራ ያለ ማስጠንቀቂያም ነው የተፈጸመው። ሰዎች በብዛት በሚኖሩባቸው አካባቢዎች በሰላማዊ ሰዎች ላይ የተፈጸሙ እነዚህ ወንጀሎች እና ጭካኔ የተሞላባቸው የቦምብ ድብደባዎች በተንኮል ያለ አንዳች ማስጠንቀቂያ ነው የተካሄዱት። ሰዎቹ ከጾም በኋላ እያፈጠሩ ነበር ጥቃቱ የደረሰው። በዚህ ሰላማዊ ሰዎች ላይ ባነጣጠረው የአሜሪካን የአየር ጥቃት የአካባቢው ነዋሪዎች ተደናግጠዋል። ዩናይትድ ስቴትስ በየመን ሁቲዎች ላይ ከባድ የአየር ድብደባ የከፈተችው ካለፈው ቅዳሜ አንስቶ ነው። ባለፈው ቅዳሜው የዩናይትድ ስቴትስ ድብደባ የሁቲ የጤና ሚኒስቴር 53 ሰዎች መገደላቸውንና ቁጥራቸው 100 የሚደርስ ደግሞ መቁሰላቸውን ተናግረዋል። ዩናይትድ ስቴትስ በበኩሏ በጥቃቱ አንዳንድ ዋና የሚባሉ የሁቲ ባለስልጣናት መገደላቸውን አስታውቃለች። ዋሽንግተን አማጽያኑ ቁልፍ በሆነው የመርከቦች መጓጓዣ መስመር ላይ መተኮስ እስከሚያቆሙ ድረስ ከፍተኛ ኃይል መጠቀሙን እቀጥላለሁ ስትል ዝታለች። ይህ የአየር ጥቃት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጥር ወር ዳግም ስልጣን ከያዙ ወዲህ የተካሄደ ትልቁ ዘመቻ ነው። ሁቲዎች ለሚያደርሱት ጥቃት ኢራንን ተጠያቂ ያደረጉት ትራምፕ ወደፊት በኢራን ላይም መዘዞች እንደሚከተሉ ማስጠንቅቀዋል። የኢራን አብዮታዊ ዘብ በበኩሉ ሁቲዎች ነፃና የራሳቸውን ስልታዊ የዘመቻ ውሳኔዎች ነው የወሰዱት ሲል ሞግቷል። ዩናይትድ ስቴትስ የአየር ጥቃቱን አጠናክራ ብትቀጥልም ሁቲዎች ግን እነርሱም ባጸፋው በእስራኤል ላይ ጭምር ጥቃታቸውን አባብሰው ማካሄዳቸውን እንደማያቆሙ ነው የተናገሩት። ማክሰኞ የረዥም ርቀት ተወንጫፊ ሚሳይል ወደ እስራኤል መተኮሳቸውን የተናገሩት ሁቲዎች የጥቃት አድማሳቸውን እንደሚያሰፉም አስታውቀዋል። እስራኤልን የሚያጠቁትም ከሳምንታት አንጻራዊ መረጋጋት በኋላ እስራኤል በጋዛ እንደገና ለጀመረችው ጥቃት አጸፋ ነው። ሁቲዎች ከጎርጎሮሳዊ 2023 መጨረሻ አንስቶ በቀይ ባህር በሚተላለፉ ከ100 በላይ መርከቦች ላይ ጥቃቶችን አድርሰዋል። ይህን የሚያደርጉትም ለፍልስጤማውያን ያላቸውን ድጋፍ ለመግለጽ መሆኑን ይናገራሉ። ጥቃቱ ዓለም አቀፍ ንግድን ያስተጓጎለ ሲሆን የዩናይትድ ስቴትስ ጦርንም ከየመን የሚተኮሱ ሚሳይሎችን ለመመከት ብዙ ወጪ የሚያስወጣ ዘመቻ ውስጥ ከቷል።